የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 29 ቀን 2018 ዓ.ም የሰዓቱ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ዘመቻ ሻለቃ ፋኖ አንደበት ክንዳለም በስኬት ቀጥሏል። በአፋብን ጎንደር ጠቅላይ ግዛት በላይ ዕዝ በተከፈተ የተቀናጀ ኦፕሬሽን የጠላት ኃይል ከባድ ሽንፈት ሲደርስበት የጦር መሳሪያ ተሽከርካሪና በርካታ ተተኳሽ መያዙን የ206ኛ ከፍ ያለው ደሴ ኮር አስታውቋል። የውጊያውን ዝርዝር መረጃና በሸዋ የብልጽግናውን የጦር ወንጀል እናስደምጣችኋለን። በኦህዴድ የተሾሙትን ታደሰ ወረደን አውርዶ ደብረ ጽዮንን የተካው ህወሓት ከመቀሌ ቤተ መንግስት በሰጠው መግለጫ ከሱዳን ግንኙነት እስከ ፕሪቶሪያ ስምምነት ድረስ ያሉ ጉዳዮችን በማንሳት ራሱን የሰላም ፈላጊ አድርጎ ለማቅረብ ቢሞክርም በቀጠናው ያለውን ውጥረትና የፖለቲካ ስጋት የበለጠ እያባባሰ መሆኑ ተገልጿል። በስፋት የያዝነው ዘገባችን ነው። በቢሊዮኖች ብር የሚቆጠር የሙስና ዘረፋ በኦዲት ሪፖርት መጋለጡን ተከትሎ እውነቱን ለህዝብ እንዲታወቅ አድርገዋል። የግል ሚዲያዎችን አስገብተው አጋልጠውናል የተባሉ ባለስልጣናት መባረራቸው ያነጋገረ ነው። የብልጽግናው ስርዓት ሙስናን ከመታገል ይልቅ መረጃን ለማፈን ተጠያቂነትን ለመሸሽ መምረጡን በግልጽ አሳይቷል። በዝርዝር የምሰሙት ይሆናል። ከሆርሙዝ ወሽመጥ እስከ ቤይሩት ድረስ ያለው ውጥረት በዓለም አቀፍ ደህንነት፣ በነዳጅ ንግድና በዲፕሎማሲ ላይ ከባድ ጥላ እያጣለ ነው። ዓለም አቀፉ ዘገባችን ነው። ሰዓቱን ጠብቆ ይቀርብላችኋል። ተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ዘመቻ ሻለቃ ፋኖ አንደበት ክንዳለም ስኬታማ ሆኖ መቀጠሉን ኮሩ አስታወቀ። ጀብደኛውን አዋጊና ተዋጊ ሻለቃ አንደበት ክንዳለምን ያሰበ አውደ ውጊያ በአፋብን ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮርና ሜጀር ጄኔራል ውባንታ ባታ አንደኛ ኮር ከስማዳ እስከ ጋይንት ሙጃ በወንድማማቾቹ ኮሮች ከፍተኛ ኃይሉ እርምጃ ሲወሰድበት ዲሽቃ፣ ስናይፐርና ብሬን ክላሽንኮቭ በርካታ ተተኳሽና ሬሽን ተገኝቶበታል ብሏል። የጄኔራሎቹ ልጆች በፋኖ ሻለቃ አንደበት ክንዳለም 15ኛ የጀግንነት መስዋዕትነት ቀን በማሰብ ከፍተኛ ወታደራዊ ቅንጅት የተላበሰ ድንቅ ኦፕሬሽን መስራታቸውን የገለጸው ኮሩ ልበ ሙሉውን ፋኖ ሻለቃ አንደበት ክንዳለምን ምክንያት ያደረገው ዘመቻ ጠላት እንደ ቅጠል ረግፎበታል ሲል ገልጾታል። የደፈጣው ጠበብት ሻለቃ አንደበት ክንዳለም ጠላትን አይቀጡ ቅጣት በመቅጣትና አንገት በማስደፋት የቀን ተቀን ስራ አድርጎት እስከ ህልፈተ ህይወቱ ዘልቆ ነበር። ነገር ግን ጀግና ታሪክ እንጂ እድሜ የለውምና ያ የጠላት ረመጥ ክንዱ ዛለ። ሆኖም ጀግና የማይነጥፍበት የገብርዬ ምድር ጠላት ላይ ከፍተኛ ምት አሳርፎበታል። ከንፋስ መውጫ እስከ ክምር ድንጋይ ያለው ኃይል በጭንቀት ሲተራመሱ ውሏል። ከስማዳ ወደ ወለላ ባር፣ ከንፋስ መውጫ ወደ ወለላ ባር እንዲሁም ከሙጃ ወደ ወለላ ባር ሬሽን እና የሰው ኃይል ተቃይሮ ሲመለስ ብርቱ እርምጃ ተወስዶበታል ብሏል። ከወለላ ባር ወደ ንፋስ መውጫ የተመለሰውን የጠላት ኃይል አንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ ክንዳለም አለምነው ሻለቃ በማዶዬ ላይ አንድ ኤፍኤስአር ሙሉ የጠላት ኃይል ሲደመሰስ ተሽከርካሪው ከጥቅም ውጭ ሆኗል። ከወለላ ባር ወደ ስማዳ የተመለሰውን የጠላት ኃይል አረር አጎና እስከ ዝንጀሮ ገደል የአንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ ብርሃን ሻለቃና ጉና ክፍለ ጦር እስቴ ዴንሳ ብርጌድ በወለላ ባህር ላይ አንድ ሬጅመንት ሙሉ በሙሉ ተደምስሷል። ስማዳ ከተማ ጄኔራል ኃይሌ ዘውባንተ ክፍለ ጦር የጠላት ኃይል እንቅስቃሴ እንዳያደርግ የተናበበ ስራ በመስራት ጅብጌ፣ ክሬቸርና ሙጌ ላይ ትንቅንቅ ሲያደርግ ውሏል። በሌላኛው አውደ ውጊያ ጉና ክፍለ ጦር ሀገረ ቢዘን ብርጌድ በውጤና ሸረፍ ጎዴ ዙሪያ ታላቅ ጀብድ ሲፈጽሙ ውለዋል። በውጊያውም አንድ ብሬን፣ 16 ክላሽንኮቭ፣ አንድ ጥርጥር ክላሽንኮቭ፣ አንድ ፓትሮል፣ 3 ኤፍኤስአር ከነሙሉ ሬሽኑና ተተኳሹ 65 አባላቱ ባረርና አጎና ዙሪያ ተደምስሷል። አንድ ኤፍኤስአር ሙሉ 45 አባላቱ በማዶዬ እርምጃ ተወስዶበታል። 25 የተያዙ 3 ከባድ ቆስለኛ ከማዶዬ የተረፉ ከፍተኛ ክትትል ላይ ይገኛሉ ብለዋል። በሌላኛው አውደ ውጊያ በሽሎ ሬጅመንት ንጋት ላይ ከሙጃ ሮቢት ተነስቶ ወደ ወለላ ባህር በመጓዝ ላይ የነበረውን የአብይ አህመድ ቅጥረኛ ሰራዊት በሰዴ አካባቢ አይቀጡ ቅጣት በመቅጣት 5 አባላቱን ሲደመሰሱ 15 በላይ አባላቱ ከባድና ቀላል ጉዳት አስተናግደው የተረፉት ወደ ሙጃ ሮቢት ፈርጥጠዋል ሲል የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛት ገልጿል።
ይህ በእንዲህ እንዳለ ብልጽግናው በሸዋ ማጀቴ በንጹሐን ላይ ያነጣጠሩ ጥቃቶችን መፈጸሙ ተገልጿል። የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት በማጀቴና በአካባቢው ሰፍሮ የሚገኘው የብልጽግናው ሰራዊት በንጹሐን ላይ አነጣጥሮ በከፈተው ጥቃት በርካታ ንጹሐኖችን ለሞት መዳረጉ ተገልጿል። በርካቶች መቁሰላቸውም ተገልጿል። ዛሬም በአካባቢው ከፍተኛ ውጥረት መንገሱ ተሰምቷል። የብልጽግናው ሰራዊት ምሽግ በማዘጋጀት ከጀርባው የኦነግ ሸኔን ሰራዊት አስከትሎ በከፈተው አስከፊ ጥቃት ከሞቱትና ከቆሰሉት በተጨማሪ የአካባቢው ነዋሪዎች በስጋት አካባቢውን ለቀው እየወጡ እንደሆነም ታውቋል። የብልጽግናው ሰራዊትና ኦነግ ሸኔ በጋራ በንጹሐን ላይ በፈጸሙት ጥቃት እስካሁን 3 ንጹሐን አርሶ አደሮች በግፍ መገደላቸው ተረጋግጧል። በሰላማዊ የአካባቢው ነዋሪዎች ላይ ከተፈጸመው አሰቃቂ ግድያ በተጨማሪ አፈናና ሀብት ንብረት ዘረፋ እየተፈጸመ ነውም ተብሏል። በታጣቂዎቹ በርካታ ሀብት ንብረት ተዘርፏል የሚሉት የጣና ዴይሊ ምንጮች የጅጉቢንና የካብሳራምባን አርሶ አደሮች ንብረት የሆኑ ከ500 በላይ የቀንድ ከብቶች በሸኔ ታጣቂዎች መወሰዳቸው ተገልጿል። ተዘርፈው ከተወሰዱ ንብረቶች በተጨማሪ አርሶ አደሩ የሰብልና የልማት ውድመት መድረሱ ተነግሯል። በዚህም በማጀቴ ቆላማ አካባቢዎች የሚገኙ አርሶ አደሮች የሰብል ምርቶች ላይ ከፍተኛ የሆነ ውድመት ደርሷል ተብሏል። በተለይም የማንጎን፣ የብርቱካን እንዲሁም የሙዝና ሸንኮራ ምርቶች እንዲሁም በሌሎች የአትክልት ምርቶች ላይ ዝርፊያና ውድመት ደርሷል ነው የተባለው። ብልጽግና በአንድ በኩል አርሶ አደሩን በአስገዳጅ ሁኔታ የምርጫ ካርድ እንዲወስድ እየሰራ በሚገኝበት በዚህ ወቅት በአርሶ አደሮች ላይ እየፈጸመ ያለው ጥቃት እንዳሳዘናቸው ነዋሪዎቹ ገልጸዋል። በአማራ ሕዝብ ላይ ጦርነት ካወጀበት ጊዜ ጀምሮ በጦር ሜዳ በፋኖ የበላይነት ሲወሰድበት በንጹሐን ላይ የበቀል እርምጃ በመውሰድ የጦር ወንጀል የሚፈጽመው የብልጽግናው ሰራዊት ከዓመታት በፊት በአጣዬና በማጀቴ ተደጋጋሚ ቃጠሎዎችን ሲፈጽም ከነበረውና በብልጽግናው ፓርላማ በአሸባሪነት ከተፈረጀው የሸኔ ታጣቂ ጋር በመሆን በአርሶ አደሮች ላይ አሰቃቂ ግድያ እየፈጸመ ይገኛል። በአካባቢው የሚንቀሳቀሰው የሸኔ ታጣቂ ከብልጽግናው ሰራዊት ጋር በወታደራዊ ሎጂስቲክስና ሌሎች ድጋፎችን ከመስጠት ባለፈ የሸኔ ታጣቂዎች ንጹሐኖችን እያገቱ ገንዘብ የሚያገኙበት መንገድ በብልጽግናው ጦር መሪዎች ጭምር እንደሚመቻችላቸው ተገልጿል። ከዚህ በፊት የፓርላማ አባሏ በኬሚሴ ዙሪያ ታግተው ብልጽግና 10 ሚሊዮን ብር ከፍሎ ማስለቀቁን መዘገባችን ይታወሳል። ህወሓት በመቀሌ ቤተ መንግስት ያደረገው መፈንቅለ መንግስት ተከትሎ ሳይውል ሳያድር የለመደውን ትንኮሳና ቀጠናዊ ትኩሳት የሚጭር መግለጫ አውጥተዋል። ይህ ድርጊቱ የህወሓት ጉዳይ ከትግራይ ክልል የውስጥ ፖለቲካ አልፎ የቀጠናው የጸጥታ ስጋት መሆኑን ከብልጽግና መንግስትም ሆነ ከራሱ ከህወሓት ሰሞናዊ መግለጫዎች በግልጽ መረዳት ይቻላል። በተለይም የብልጽግናው መንግስት በሱዳን ላይ ለወሰደው ወታደራዊ እርምጃ በሰጠው መግለጫ ውስጥ የህወሓትን ስም በዋናነት ማንሳቱን ተከትሎ ቡድኑ የሰጠው አጸፋዊ ምላሽ የፖለቲካ ቁማሩን አድማስ ሰፋ አድርጎታል ተብሏል። በመግለጫው ህወሓት በዋናነት ያነጣጠረው የብልጽግናው የውጭ ጉዳይ ሚኒስትር ያቀረበበትን ክስ በማስተባበል ላይ ነው። ብልጽግናው ህወሓት ከሱዳን ጋር በማበር ቀጠናውን ለማተራመስ እየሰራ ነው ሲል ያቀረበውን ውንጀላ ቡድኑ በጽኑ ውድቅ አድርጎታል። ይህንንም ክስ የብልጽግናው መንግስት የህዝብን ትኩረት ለማስቀየርና የፖለቲካ ኪሳራን ለመሸፈን ሆን ተብሎ የተቀነባበረ የሐሰት መረጃ ሲል አጣጥሎታል። ሆኖም ይህ ማስተባበያ ህወሓት የራሱን ቀጠናዊ ሴራ ለመደበቅና እጁን ንጹህ አድርጎ ለማቅረብም በተደጋጋሚ ሲጠቀምበት የቆየው የፖለቲካ መሸሸጊያ ስልት አካል መሆኑን መገንዘብ አያዳግትም ሲሉ የፖለቲካ ተንታኞች ይናገራሉ። ከሱዳን ጋር ያለውን የጠበቀ ግንኙነት በተመለከተም ህወሓት ጉዳዩን ከፖለቲካዊና ወታደራዊ ትስስር ይልቅ ወደ ሰብአዊነት ትርክት ለመቀየር ሞክሯል። በትግራይ ጦርነት ወቅት የሱዳን መንግስትና ህዝብ ለተፈናቀሉ ኢትዮጵያውያን ላደረጉት ሰብአዊ ድጋፍና መጠለያ እውቅና መስጠቱን በመግለጫው ቢያትትም ይህን ታሪካዊ ውለታ ለፖለቲካዊ ፍጆታ መዋል ራሱን ከቀጠናው የጂኦፖለቲካ ሽኩቻ ለማግለል ጥረት አድርጓል። ነገር ግን የህወሓት ሁነኛ ሰው አዲስ ዓለም ባሌማ በአሜሪካ ለሚገኙ የትግራይ ዲያስፖራዎች ሱዳን የባህር መስመሯን ፈቅዳልናለች ሲሉ መናገራቸውን መዘገባችን ይታወሳል። ይህ ደግሞ የተለመደው የህወሓት የውስጥ እንቅስቃሴና መግለጫዎቹ የሚቃረኑ መሆናቸው ይህ የሰብአዊነት ካባ የደህንነትና የተንኮል ትብብሮችን ለመሸፈን የተደረገ ሙከራ ሊሆን እንደሚችል ጥርጣሬዎችን አጭረዋል። በሌላ በኩል ህወሓት የፕሪቶሪያውን የሰላም ስምምነት እንደ ፖለቲካዊ መከላከያ ጋሻ በመጠቀም የትግራይ ህዝብ የስምምነቱ ሙሉ ትግበራና የተፈናቃዮችን መመለስ በትዕግስት እየጠበቀ መሆኑን ገልጿል። ይህንኑ የሰላም ፈላጊነት ምስል ለመገንባት በሚያደርገው ጥረት የብልጽግናውን መንግስት አባባሽ ንግግሮች በመተቸትና ከጎረቤት ሀገራት ጋር ያለውን ግንኙነት ማሻከር ኢትዮጵያን ብሎም ቀጠናውን ወደ ከፋ አላስፈላጊ ግጭት ሊከታት ይችላል የሚል ስጋት እንዳለው አስታውቋል። ይህ አይነቱ አቀራረብ ህወሓት የራሱን ተንኳሽነትና ህገወጥ
ድርጊት ወደ ጎን በመተው ሊመጣ የሚችለውን አደጋ ለማላከክ የሚያደርገውን የተለመደ የፕሮፓጋንዳ ዘመቻ ያንጸባርቃል ሲሉ ተንታኞች ገልጸውታል። በመጨረሻም ይህ የህወሓት መግለጫ ቡድኑ ለማንኛውም ቅድመ ሁኔታ የሌለውና ውጤት ተኮር ለሆነ የሰላም ውይይት ዝግጁ መሆኑን በማረጋገጥና ዓለም አቀፉ ማህበረሰብ ለሰላም ስምምነቱ መተግበር ድጋፍ እንዲያደርግ ጥሪ በማቅረብ ይደመድማል። በአንድ በኩል በኃይል መፈንቅለ መንግስት አድርጎ ቤተ መንግስት እየተቆጣጠረ፣ በሌላ በኩል ደግሞ የሰላምና የድርድር ጥሪ ማቅረቡ የህወሓትን ድርብ የፖለቲካ ባህሪ ቁልጭ አድርጎ ያሳያል ሲሉ የጣና ዴሊ ተንታኞች ይናገራሉ። በአጠቃላይ ይህ ሰሞናዊ መግለጫ የህወሓት የፖለቲካ ቁማር አሁንም በኢትዮጵያ ብቻ ሳይወሰን የቀጠናውን ሰላም አደጋ ላይ የሚጥልና የተለመደውን የትንኮሳ መንገድ ያልተወ መሆኑን በግልጽ የሚያመላክት ነው ተብሏል። በግል ሚዲያዎች ምክንያት አመራሩ ተባረሩ። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት መረጋገጡና ለህዝብ መዘገቡ ነው ባለስልጣኑን እንዲባረር ያደረገው። የብልጽግና መንግስት ከፍተኛ ባለስልጣናት እስከምን ድረስ ጥልቅ በሆነ የሙስና ዘቅት ውስጥ እንደተዘፈቁ ያረጋገጠው ኦዲት ሪፖርት እና የግል ነጻ ሚዲያዎች ለህዝብ መዘገባቸው የኦህዴድ ብልጽግናን አስደንግጧል። በብልጽግናው የህዝብ ተወካዮች ምክር ቤት የሙያዊ ዘርፍ ምክትል ጽህፈት ቤት ኃላፊና የምክር ቤቱን ሚዲያ በበላይነት ሲመሩ የነበሩት ዶክተር ንጉሱ መሸሻ በድንገት ከስራ መባረራቸው ስርዓቱ ሌቦችንና ሀብት አባከኞችን ለህግ ከማቅረብ ይልቅ እውነቱን አውጥተው ለህዝብ ያሳወቁትን አካላት ማሳደድ መምረጡን በጉልህ ያሳያል ሲል መሰረት ሚዲያ ዘግቧል። የፌዴራል ፖሊስ የ9 ወራት የስራ አፈጻጸሙን ለምክር ቤቱ ባቀረበበት ወቅት የግል ሚዲያዎች ተገኝተው እንዲዘግቡ መፈቀዱ የመንግስት ከፍተኛ አመራሮችና ታዋቂ ግለሰቦች የሀገርን ሀብት ያለ ከልካይ እየዘረፉ መሆኑን ይፋ አድርጎታል። ይህ ክስተት ብልጽግና ፓርቲ ለሙስና ሽፋን የሚሰጥ ብቻ ሳይሆን ስርዓታዊ ዘረፋን እንደፈቀደና እንደ ተቋማዊ ባህል አድርጎ እንደወሰደው በግልጽ የሚያሳይ ማረጋገጫ ሆኗል ነው የተባለው። የመንግስት አካላት በፌዴራል ፖሊስ በኩል ጉዳቱ የሙስና፣ የኮንትሮባንድ፣ የታክስ ስወራና መሰል ወንጀሎች ድምር ውጤት እንጂ ባለስልጣናት ብቻ የዘረፉት አይደለም በማለት የዘረፈውን መጠንና የባለስልጣናቱን ተሳትፎ ለማድበስበስ ቢሞክሩም ከ98 ቢሊዮን ብር በላይ የሚገመት የህዝብ አንጡራ ሀብት በሙስና መባከኑ የብልጽግናን ስርዓት ብልሹነት አያስተባብልም። ይባስ ብሎም ይህንን ጉድ ለህዝብ ጆሮ ያደረሱትን የግል ሚዲያዎች ወደ ፓርላማው ያስገቡ ኃላፊዎች ተጠያቂ እንዲሆኑ መደረጉና በምክር ቤቱ ውስጥ ጠንካራ የመረጃ ክልከላ መጀመሩ መንግስት የህዝብን የማወቅ መብት በግልጽ እየረገጠ መሆኑን እንደሚያሳይ ተዘግቧል። እንደ ገንዘብና ጤና ሚኒስቴር ያሉ ቁልፍ ተቋማት አፈጻጸም ግምገማዎች የግል ሚዲያ ጋዜጠኞች ተባረው በዝግ እንዲካሄድ መደረጉ ብልጽግናው ግልጽነትን የጠላና የህዝብን ሀብት ዘራፊዎች በጨለማ ለመጠበቅ የመረጠ መሆኑን ፍንትው አድርጎ ያጋልጣል ተብሏል። በእነዚህ ሁሉ የተሸፈኑ ድርጊቶችና ማባረሮች ውስጥ እጅግ የተበደለውና የተገፋው ምስኪኑ የኢትዮጵያ ህዝብ ነው። የህዝብ ተወካዮች ምክር ቤት የተባለው ተቋም እንኳን ለህዝብ እውነትን ማሳወቅ ሲያቅተውና የመረጃ ነጻነት ሲታፈን ህዝቡ በገዛ ሀገሩ ሀብት ላይ ባይተዋር ሆኗል። የብልጽግና ባለስልጣናት በቢሊዮን የሚቆጠር ህዝባዊ ሀብት እየዘረፈው በሙስናና በታክስ ስወራ እየተባበሩ በድሎት ሲኖሩ፣ መከረኛው ዜጋ ግን በኑሮ ውድነትና በድህነት ጅራፍ እየተገረፈ ይገኛል ሲሉ በጉዳዩ ላይ አስተያየት የጠየቅናቸው የፖለቲካ ምሁራን ለጣና ዴሊ ተናግረዋል። የመሰረት ሚዲያ ዘገባ በግልጽ እንደሚያሳየው ይህ የአመራሩ ስንብትና የግል ሚዲያ እገዳ አንድን ግለሰብ ከስራ ከማሰናበት ባለፈ የብልጽግናው መንግስት ሙስናን በማስፋፋት ሌቦችን በመጠበቅና እውነትን በማፈን ህዝብን ለከፋ በደል አሳልፎ የሰጠበትን አሳዛኝ ሀቅ የሚያረጋግጥ ታሪካዊ ማህደር ነው ብለዋል። ከሆርሙዝ ወሽመጥ እስከ ቤይሩት ሰማይ ስር ያለው ቀውስ ተባብሷል። በአሁኑ ወቅት የዓለማችን ፖለቲካዊ ውጥረት ከፍተኛ ደረጃ ላይ ደርሷል። በተለይም በታላላቅ ኃይሎችና በቀጠናዊ ተዋናዮች መካከል የሚታዩ ክስተቶች የነገዋን ዓለም ዕጣ ፈንታ የሚወስኑ ይመስላሉ። በአንድ በኩል በአሜሪካና በኢራን መካከል የነበረው የቃላት ጦርነትና ወታደራዊ ፍጥጫ አዲስ መልክ እየያዘ መምጣቱን አልጀዚራ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ መድረስ በጣም የሚቻል መሆኑን በመግለጽ የዲፕሎማሲውን በር ለፈተና ከፍተውታል። አሜሪካ በስትራቴጂካዊው የሆርሙዝ ወሽመጥ ላይ ስታደርግ የነበረውን የመርከቦች ማጀብ ዘመቻ ለጊዜው ልታቆም እንደምትችል ማመላከቷ በዓለም አቀፍ የነዳጅ ንግድና የባህር ላይ ደህንነት ዙሪያ አዲስ የኃይል ሚዛን ሊፈጥር የሚችል አጋጣሚ ሆኗል። ይህ የትራምፕ ለስላሳ አቋም ከቀድሞው የጠበቀ ፖሊሲያቸው አፈንጋጭ ሆኖ መገኘቱ በብዙዎች ዘንድ ትኩረትን ስቧል። በሌላ በኩል ደግሞ በመካከለኛው ምስራቅ ያለው የጦርነት ነበልባል ወደ ሊባኖስ ዋና ከተማ ቤይሩት ተስፋፍቷል።
የእስራኤል ጦር በቤሩት ደቡባዊ ክፍል የሚገኝ የሂዝቦላ ከፍተኛ አዛዥን ኢላማ ያደረገ የአየር ድብደባ መፈጸሙ ካለፈው ሚያዝያ ወር ወዲህ በዋና ከተማዋ ላይ የተሰነዘረ የመጀመሪያው ጥቃት በመሆኑ ሁኔታውን እጅግ አሳሳቢ አድርጎታል። ይህ እርምጃ በቀጠናው ያለውን ግጭት ወደ አጠቃላይ ጦርነት ሊቀይረው ይችላል የሚል ስጋት የፈጠረ ሲሆን ሂዝቦላ ሊሰጥ የሚችለውን አጸፋዊ ምላሽም የዓለምን ትኩረት ስቧል። ይህ ወታደራዊ ውጥረት በንግግርና በዲፕሎማሲ ለመፍታት የሚደረጉ ጥረቶችን በእጅጉ እየተፈታተነ ይገኛል። ከነዚህ ፖለቲካዊና ወታደራዊ ግጭቶች ጎን ለጎን በሀያላን መሪዎችና በሃይማኖታዊ ተቋማት መካከል ያለው ልዩነትም አደባባይ ወጥቷል። ሊቀ ጳጳስ ሌዮ የፕሬዝዳንት ዶናልድ ትራምፕን ትችት በጽኑ በመቃወም ተልዕኳቸው ሰላምን መስበክና ለሰው ልጅ ደህንነት መቆም መሆኑን በቢቢሲ በኩል በሰጡት ምላሽ አስታውቀዋል። ይህ በቫቲካንና በዋይት ሃውስ መካከል የተፈጠረው የሐሳብ ግጭት የዓለም መሪዎች በስነ ምግባርና በፖለቲካዊ ፍላጎቶች መካከል ያላቸውን ልዩነት የሚያሳይ ሲሆን በአጠቃላይ ዓለማችን በወታደራዊ ጡንቻ፣ በዲፕሎማሲያዊ ሽኩቻና በሞራል እሴቶች ፍልሚያ ውስጥ መሆኗን ቁልጭ አድርጎ ያሳያል። እነዚህ ክስተቶች ተደራርበው ቀጠናዊና ዓለም አቀፋዊ መረጋጋትን አደጋ ላይ ጥለውት ይገኛሉ። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። የዩቲዩብ ቻናል አማራጮቻችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።